ኖህ መርከብ ለመጨረሻ ጊዜ የገባችው እንስሳ። የኖህ መርከብ ጉዳይ በጣም አስገራሚ ከሚሆኑብኝ የመጽሐፍ ቅዱስ ታሪኮች አንዱ ነው። በዓለማችን አሁን ላይ ያሉ እንስሳት ሁሉ ከነ ባለቤቱ እንዲገኙልን እንደሚባልበት ሰርግ ጥንድ ጥንድ ሆነው የገቡባት ትልቅ መርከብ ታሪክ። ዳግም ለሰው ልጆች ወላጆች ለመሆን የተመረጡ 4 ወንዶችና 4 ሴቶች ብቻ የተሳፈሩባት ትልቅ መርከብ። ሁኔታዋን ሳስበው ብዙ እውነታዎችን ያዘለ ነው። ከሁሉም በላይ ግን መርከቢቱ የቤተክርስቲያን ምሳሌ መሆኗ ብዙ ነገር እንድናስብ ያግዘናል። ቅዱስ ዮሐንስ አፈወርቅ ወደ ኖህ መርከብ ተኩላ ገብቶ ሲወጣም ተኩላ ሆኖ ይወጣል፣ ወደ ቤተክርስቲያን ግን ተኩላ ሆነው ገብተው በግ ሆነው የወጡ ብዙዎች ናቸው ብሏል። እውነትም ቤተክርስቲያን ወደ እርሷ የገቡትን መለወጥ የምትችል መርከብ ናት። ወደ ቤተክርስቲያን እንደ ጅብ ሆዳም ሆነው ገብተው ጾመኛ ሆነው ይወጡ አሉ። እንደ የሌሊት ወፍ በቀን መኖር አቅቷቸው ሌሊቱን የልባቸው ዓይን ታውሮ በኃጢአት ሲደናበሩ የኖሩ ሰዎች ወደ መርከቢቱ ገብተው እንደ ንስር አርቀው አጥርተው የሚያዩ ሆነዋል። ቤተክርስቲያን ወደ እርሷ የገቡትን የምትለውጥ መርከብ ናት። ውሃ ወደ እርሷ ሲገባ ጠበል ይሆናል። አፈር ወደ እርሷ ሲገባ እምነት ይሆናል። ዘይት ወደ እርሷ ሲገባ ቅባ ቅዱስ ይሆናል። ህብስትና ወይን ወደ እርሷ ሲገባ ቅዱስ ቁርባን ይሆናል። ወደ ቤተክርስቲያን ገብቶ ያልተለወጠ ሰው ግን ሲገባም ጅብ ሲወጣም ጅብ ነው። ኖህ ከመርከብ መልእክት ልኮት የቀረው የቁራ ነገርስ? ከቤተክርስቲያን ወጥተው ስንቶች በዚያው ቀሩ? ለዓለም ጨው እንዲሆኑ ተልከው እዚያው ማሙተው የቀሩ ስንት አሉ። እርግብ ግን ማረፊያ ስታጣ ተመለሰች። ከመርከቢቱ የራቀን ሁላችን ልባችን በእግዚአብሔር እስካላረፈ ረፍት የለውም እንዳለ ሊቁ ወደ መርከቧ ፈጥነን መመለስ አለብን። ሰሞኑን ደግሞ አንድ ጥያቄ ባይምሮ የተመላለሰ፣ ወደ ኖህ መርከብ ለመጨረሻ ጊዜ የገባው እንስሳ ማን ሊሆን ይችላል? ይህን ጥያቄ በግልም በጉባኤም ላይ ሰዎችን ጠይቄ ነበር። መቼም ለዚህ ጥቅስ አያስፈልገውም። ኖህ ቆሞ እንስሳቱ እስኪገቡ ድረስ እንደጠበቀና ማንንም እንስሳ ጥሎ እንዳልገባ የታወቀ ነው። በዚህ ምክንያት እንስሳቱ ወደ መርከቢቱ የሚገቡት እንደደረሱበት ቅደም ተከተል ነው። ክንፍ ያላቸው በረው ቀድሞ ይገባሉ። እንደ ጥንቸል፣ እንደ ካንጋሮ፣ እንደሚዳቋ ያሉት ዘለው ይገባሉ። ወደ ቅድስት ቤተክርስቲያን ነፍሳቸውን ለማዳን ፈጥነው በረው የገቡ እንደሚዳቋ ዘለው የደረሱ ብርቱ ሰዎች አሉ። እንደ ፒኮክ ያሉ ባለውብ ክንፎች፣ እንደ ቀጭን ያሉ ባለረጃጅም አንገቶች፣ እንደ ጃርት ያሉ ሌላው ላይ የሚሰኩት እሾህ የለበሱ እንስሳት ወደ መርከቧ ገብተዋል። በቤተ ክርስቲያን እንደ ፒኮክ አምሮ መታየት መዘባንን የሚወዱ ለታይታ የሚገዙ ሰዎች ገብተዋል። እንደ ቀጭኔ አንገታቸውን ከፍ አድርገው ሰውን ቁልቁል የሚመለከቱ አንገታቸውን እንደሚያገዝፉ የዕብራውያን ሴቶች አይነት ህይወት ያላቸውም ገብተዋል። እንደ ጃርት በክፉ ንግግር የሰው ልብ ላይ የሚሰኩት ጥላቻ የለበሱ ሰዎችም ገብተዋል። የኖህ መርከብ ያልያዘችው እንስሳ እንደሌለ ቤተክርስቲያን ያልተሸከመችው አይነት ሰው የለም። ወደ ጥያቄ ስመለስ በእኔ ግምት ወደ መርከቡ በጣም ዘግይታ የገባችው ኤሊ ትመስለኛል። በላይዋ ላይ ድንጋይ የተጫናት እጅግ ቀርፋፋ ኤሊን የማይቀድም እንስሳ መቼም አይኖርም። ምንም ብትዘገይም ኖህ እስከ መጨረሻው ጠብቆ አስገብቶ ለዘር አትርፏታል። እግዚአብሔር ምንም ብትዘገይ ኤሊ ሳትገባ መርከቡን አልዘጋውም። የኤሊ በመርከቡ መትረፍ በቤተ ክርስቲያን ልንተርፍ ተስፋ ለምናደርግ ለኛ ትልቅ መጽናኛችን ነው። ወዳጄ ወደ ቤተ ክርስቲያን ለመምጣት እንደ ወፍ ትበራለህ? እንደሚዳቋ ትዘላለህ? ወይስ እንደ ኤሊ ትጎተታለህ? እግሮች ለመንፈሳዊ ነገር ሲሆን አቅም እያጡብህ አልተቸገርክም? ልብህ ቢፈልግም እንደ ኤሊዋ የተጫነ የኃጢአት ድንጋይ አላንቀሳቅስ ብሎስ አላዘገየህም? እንዲህ ከሆነ አትጨነቅ። መርከቧ ቤተክርስቲያን አንተን ሳትይዝ ጥላ ወዴትም አትሄድም። ጉዞህን እስካላቆምክ ድረስ ትጠብቅሃለች። እየተጎተትክም ቢሆን አንተ ብቻ ወደ ደጁ ገስግስ። አንተ ብቻ መንገድ ጀምር እንጂ ፈጣሪ በሩን የሚዘጋው አንተ እስክትገባ ጠብቆ ነው። ቅዱስ ኤፍሬም ሶርያዊ እንዳለው እንዲህ ብለህ ለምነው፣ ብበድልህም እንኳን አሁንም በርህን እያንኳኳሁ ነው። እየተጎተትኩም ቢሆን አሁንም የምጓዘው ወደ አንተ ለመምጣት ነው። ሚያዝያ 5 2013